አሁንም ቢሆን እንደምታዩት ይኸውና ካሁን እየተንከባከበኝ ነው። እኔ ነበርኩ መንከባከብ የነበረብኝ። አንተ እኮ ነህ ከሰው ሀገር እንደው የመጣኸው። እኔ ሀገር ቤት ነኝ ያለው። ቢያንስ እኔ እዚህ ጋር ቤተሰብ አገኛለሁ ምናምን። አንተ እዛ ብቸኝነት ይኖራል። በእርግጥ ሰው ሀገር ነው ምናምን እና እኔ ነበርኩ መንከባከብ የነበረብኝ። አንቺ ትንከባከብ እኔ ለራሴም ነው ራሴን እየተንከባከብኩ ነው ባንቺ የተነሳ እና እውነት ደስ ብሎኛል የምር። እኔስ ብትይ እህቴ እኔስ ብትይ ስላንቺ እንዴት ደስ እንዳለኝ ብታይ እኮ ዛሬና ትናንት ስዘል ብታይኝ አልጋው ራሱ ሊሰበር ነው በደስታ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ ወንድሜና እህቴ ስጠብቃቸው ነበር። እውነት ለመናገር በጣም በጊዜ ነበረ ስገባ ስወጣ በቃ እንዴ ትተውት ነው እንዴ ብዬ በጉጉት እየጠበቅኩኝ በመሀል ላይ ከመሸ በኋላ ለቀውት ኖሯል ለካ። አሁን እንግዲህ ቅርብ ሰዓት ገብቼ ቪዲዮ አይቼ ነው ወደ እናንተ የመጣሁት ማለት ነው። ውድ ቤተሰቦቼ ቪዲዮውን እንዳያችሁት እንግዲህ ደስ እያለኝ ነው ብሏልና ደስ የሚል ሁኔታ ላይ እንዳሉ እንግዲህ እያያችሁ ነው ከቪዲዮ ከሄሉ ፈገግታ። በጣም ተፋፈሩ ነው የምላችሁ፣ ተፋፈሩ። በነገራችን ላይ ናቲ ድሮም እኮ አይናፋር የሆነ ነገር እንኳን ሄሉ ናት የምትደፍረው ለፕራንክ እንኳን ማለት ነው። ፕራንክ እንኳን ካረገች እሱ ዝም ብሎ ነበር የሚያስ ተናዶ ራሱ የምር አመናጭቋት አያውቅም። ይሄንን በፊት የምታውቋቸው ልጆች እንደኔ መመስከር ትችላላችሁ። እንዳለችው እሷም ነፃነቴ በሱ ጊዜ ቀረ ብላለች። ባለፈውም አሁንም ዛሬም ደግመዋለች። ነፃነቴ ሁሉ ነገር ያለው ከሱ ጋር ነው አለች። እና እንግዲህ አሁን ተፋፍረዋል ልጆቹ ተፋፍረዋል። እንግዲህ እኛንን የምንገልጥላቸው እውነት ለመናገር በቃ ይህን ሰሞን ያለ ፍላጎት የሚመጣው በቃ እነሱን ስለማያስችለኝ ነው። እነሱን ማየት ስለምፈልግ ነው እውነትን ስነግራቸው ማለት ነው። እና በቃ በጉጉት ነው የምንጠብቃቸው ብዙዎቻችን። ያው ጥቂት ሰው ማያስደስተው ቢኖርም እንኳን በጣም ብዙ ሰው ዩቲዩብን ሀ ብሎ የጀመረ ብትጠይቁት አብዛኛው ሰው በእነሱና በጽጌ ዳኒ ነው ብትጠይቋቸው ማለት ነው። ሌሎቹ አሁን የመጡትም እንደገና ስራቸውም አሁን በቃ እንክንካ ላይ ሁሉም እኔ ትቻለሁኝ በቃ ፍላጎቱም የለኝ የመስራት ማለት ነው። እና አንዳንድ ኮሜንቶችም በጣም እያየሁኝ ነበረ። ብዙዎቻችሁ ገንቢና ጠቃሚ የሚባል ኮሜንት እንዲሁም ደግሞ ደስታችሁን ነው እየገለጻችሁላቸው ያላችሁት። በጣም ደስ ይላል። በዚሁ ቀጥሉ። ምክንያቱም ልጆቹ በቃ ሁሉ ነገራቸውን በሰላም ከካሜራ ጀርባ ፈተው በጥሩ ነገር ወደኛ በጥሩ ሰርፕራይዝ ነው የምንጠብቀው። ገባችሁ? በቃ እኔ በአጠቃላይ እንዴት አንዳንዴ የምትናገሩት ነገር ቃላት ያጥራችኋል አይደል? እንደዛ ነው የሆነብኝና አንዳንድ ኮሜንቶች አሉ። እስኪ ከኮሜንቶቹ ለማንበብ ሞክራለሁኝ። አሁንም ወደፊት ቀጥሉ። በጣም ስብዕና ያለው ወጣት፣ የሴት ስሜት የምትጠብቅ ቀና ወጣት ጀግና። የምራው የምር ናቲ በጣም ምንም ያልተመሰከረለት ጀግና ነው። በቃ ጀግና ማለት ነው። እንደ ዘመኑ ወጣት እንጥጥ ማይል ለዓላማው የሚጸና የሚቆም በቃ ለነገሮች የሚታገድ ገባችሁ? ሁሉን ነገር ሊጋፈጥ መምጣቱ በራሱ የሚደነቅ ነው። ልበ ንጹህና ንጹህ ፍቅር እንዳለው የምታዩበት ነው። አሁን ያሳየው ነገር ራሱ በቂ ነውና እናትዬ ወንድሜ በድጋሚ እንግዲህ ሀገር ስለገባ በጣም ደስ ብሎኛል። እንኳን ለሀገር አበቃ። ለአጭር ጊዜም እንደምትቀመጥ ተናግረሃል። እኛ ደግሞ አንለቅህም ነው የምንለው። አንለቅህም እህታችንን እችን ንግስት ይዘህ ከሆነ የምትሄደው ኦኬ፣ ካልሆነ ግን ብቻዬን ሄዳለሁ ብትል ኤርፖርት ተሰብስበን ነው ቀልጥምን ሰብረን የምናስቀርክ። ይሄንን መስማት አለብን። ነግሬሃለሁ። ሰዶ ማሳደላል። ደግሞ አሁን በሰላም የገባህልን ደግሞ ወዴት ነው የምናሳድደው? እዛው ስር በረጅም ገመድ አስረ ነው እናስቀምጥ። ሄሉዬ የምመኝልሽ በተጎዳሽበት እግዚአብሔር እናቴን ወደ ህይወትሽ ስላመጣ ደስ ብሎኛል።
ይሄ ሁሉ የሆነው ያንቺ መልካምነት የናቲ ቅንነት ነው። እግዚአብሔር አንድ ያድርጋችሁ። እንደ እናንተ ለሁላችንም ለሁለታችሁም እጸልያለሁ። ትክክል። እንግዲህ ሁሉም ዩቲዩበር አስጠላኝ፣ እናንተ ጥበቃ ላይ ነው። በቃ የምር የኔ ጀግና ልክ ነሽ እኮ አንቺ። አዎ እንዴ ሌሎቹማ ካስጠሉ እኮ ቆዩ። በቃ ሰለቸ፣ ስራቸው ሁሉ ሰለቸ። እንዴ ምን ነው ሸዋ ከእጅ አልፎ ግርግር አለ እንጂ ድሮ በጉጉት የምናያቸው ሁሉ አሁን ተበላሹ። በቃ እናንተ አቀራርቦ በዚህ ሁኔታ በማየቴ ደስ ብሎኛል። እኔ ከመጀመሪያው ጀምሮ የምወዳችሁ ለእኔ ምርጥ ጥንዶች ነበራችሁ። ለእናንተ ደስ ብሎኛል። እውነተኛ ፍቅር ቢፈተን ቢደናቀፍ ወድቆ አይወድቅም። እንኳን ደስ አላችሁ። ናፍቆት ኤንድ ፍቅር ተደማምሮ አቦ ይመቻችሁ ብላለች እህታችን። ፕራንካችሁ ደስ ሲል ነበር። እናንተ ስሩት። እውነት ነው። እልልልል እንደኔ ሲጠብቅ የዋለ ተመስገን። እንደዚህ ስላየዋችሁ በጣም ደስ ብሎኛል። እግዚአብሔር አይለያችሁ። ናቲ ከአንቺ ውጪ ማንንም አያገባም። ህይወት መጫወቻ አይደለም። አስቡበት። ትክክል። እውነተኛ ፍቅር አሁንም ወደፊት ይቀጥላል። ናቲ ሄሉ በጣም ታምራላችሁ። አብርሽ አንቺ ደግሞ በድራማ የመጡትን ኩላኑ ይዘሽ የምታዝጊው እንደ ናቲ ያለ አፍቃሪ አላዝግም። እኔም ወይኔ ደስ ስትሉ በፍቅራችሁ ክብድ ክንፍ አልኩላችሁ ሄሉዬና ናትዬ ይላል። በጣም በጉጉት የምንጠብቀው ደስ ብሎናል። ፍቅራችሁ ለዘላለም ይሁን። ዋው ታምራላችሁ። እግዚአብሔር ነገሮችን ተስተካክለው በአንድ ተጣምራችሁ ለማየት ያብቃን። አሜን። የኔ ማር አሜን። ነፍሰ ጡር ላይ ካምሮኝ ነው። አንዳንድ ኮሜንት እኮ ያስቀኛል። የከረመ ፍቅር ሲያዩት ደስ ይላል። እሺ ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ያጣመረው ማንም አይለየውም። ወደፊት ብቻ በጉጉት ሲጠብቅ የዋለ እኔ ማሪ እኔ ከኔ በላይ እኮ የጠበቀ የለም። ስገባ ስወጣ እኔ ሴትዮዋ እኔ እህታችሁ 1 ወር ሙሉ ዩቲዩብ አስጠልቶኝ ዞር ብዬ ሳልገባ እንግዲህ ይኸው ዛሬ ገባሁላችሁ። ትናንት ገባሁ፣ ከትናንት ወዲያ ገባሁ። ዩቲዩብ መሰለኝ። እንደው ራሴን እያመመኝ ራሷን ወደ እናንተ የምመጣው ሳወራ አንድ ቀን እንደነገርኳችሁ አሁን ራሱ በቃ ጨነቀኝ ነው የምላችሁና በቃ የነሱ ፍቅር ነው እያስመጣኝ ያለው። የኔ ወዶች በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ አንድ ቀን እኔም ወደ ልቦኔ ተመልሼ ተስተካክሎ አይምሮዬ ማለት ነው ደህና ሆኜ መለስ ይሆናል። በንጹህ እንደ ድሮ ፈታ ብዬ ላስቃችሁ ላዝናናችሁ መጣችል ይሆናል። ካልሆነም ግን እንድችውም እያልኩ ቢሆን እነ ሄሉሻ ሲመጡ ብቅ እያልኩኝ ወደ እናንተ እመጣለሁ። ውዶችዬ በጣም ነው የምወዳችሁ እህቴና ወንድሜ። እግዚአብሔር መጨረሻችሁን ያሳምረው። በቅርቡ ቀለበት ምናምን አንፈልግም። የጋብቻ ፕሮግራማችሁን ስርዓታችሁን ነው ማየት የምንፈልገው። የእውነት ጊዜ መስጠት አንፈልግም። ንፋስ እንዲገባ አንፈልግም። ለአንድ ሰከንድ እንኳን ከዚህ በኋላ እንድትለያዩብን አንፈልግም። ሁላችሁም ቪዲዮ ሲሰራ ኮሜንት ላይ የምጽፉላቸው። አሁን እንግዲህ ደስታችን ገልጸን ጨርሰናል። ከዚህ በኋላ ያለው ደግሞ ቀለበት ሰሩ እያላችሁ እኔ ነኝ የላኳችሁ አሉ። እሺ እዛ ሄዳችሁ ጦርነት ፍጠሩ። በጣም ነው የምወዳችሁ። መልካም ጊዜ። ቻው ቻው።